ደጅ ለምትቀሩት እውነቴን ነው። ልክ እንደሆነ አለ አይደለ እሷ እንደምታስተዳድራት ህይወቷን እንደምትኖርላት በሰው እጅ ለዚህም ለእንትኖች ለእነዚህ ለገመዳቦች ቡቡቴ ታያቸው። ለእነሱን ያስተያየት አልሰጥም። ለምን መሰለሽ? ከብቶች ናቸው እነሱ ከብቶች ስለሆኑ ለከብት ደግሞ አስረድተሻቸው ሲነገራቸው ስለማይገባቸው እኔ ፎቶ ይሰጣቸው እንዲዘብስቁ። ከብቶች ለከብቶችማ ማስረዳት አልችልም። ዞሮ ዞሮ ያው ናቸው። ስለዚህ እባካችሁ ፌመስ እንሆናለን። እኔ እግዚአብሔርን ከፈለጉ የባሌን ሁሉንም እሰጣቸዋለሁ። ስንዘቀዘቅ እንደውም አይተን አናውቅም። ሁሌ ቀጥ ብለን ስለቆምን ተዘቅዝቀን ደግሞ እንዴት እንደምናምር ለማየት ስለምፈልግ እስቲ ከዘቀዘቁኝ እኮ ፌመስ ሆናለሁ ያለ ፌመስ እንሆናለን። እኔ ፎቶ አለኝ እኮ እየዘመርኩ አለኝ ማት ፎቶ። እኔ ምንም አይመስለኝም። እግዚአብሔር ይሄን የምናገረውን ደግሞ አላፍርበትም፣ መቼም አላፍርበትም። እውነት ነው። ስራ ስለሆነ አምኜበት የምከታተላቸው የምወዳቸው ልጆች ናቸው። ቤት ሰርተዋል። ያን ቤት ማስጨረስ አለባቸው። ገንዘብ ያስፈልጋቸው። በቃ ምንም ማድረጋቸው ቢያናድደኝም ልጅቷ ብታናድደኝም የስሩ በቃ ግን በቃ ልጅቷ አትምጣብን። እኔ ያቃጥላል። አዎ ግን ይዛት መጡ። እንዴት ይሁን እንጀራ? እሷ እኮ ስራ ፓርት ኦፍ ሰራተኛ ነች። እሷ ድራማ ውስጥ ያለ ሰው ትላንትና ልሄድ ነው ብላ ሻንጣ ስታወጣ ያን ሻንጣ ሮጬ ብቻ የብሩኬ ቤት ሄጄ ነው ያየሁት። የብሩኬ ሻንጣ ይኸውልሽ ጎበዝ፣ አንቺ አሁን ተረፍሽ ከሀሳብ። ከዚህም ፊት ዱባይ ሊሄድ ቤኪንና ስምረትን አንጥቶ ተደብቂያት ሊሄድ ነው ምናምን ብሎ ያመጣ ጊዜ ታስታውሳላችሁ? ሻንጣ ልብስ ሊያሳጥብ እሱ ሻንጣ የብሩኬ ሻንጣ ነው። ትናንትና ሮጬ ያለው ራሱ እኛም ትክክለኛ እንትን ነን እኮ እዚህ ቤት ነገላሌ ቤት መተው ይቆሰቁሰናል። ለምን ይናገራሉ ባዮች ነን እንጂ እኛ እነ ብሩኬን አንሳደብ። ለነ ብሩኬ እኛ የሁለቱም ነን። እንደ ጋስት እየሰራን እንደ ጠዋት እየለቀቅን በመዝሙር በምን እኛ ተሳድበን አናውቅም። እኛ የሁለቱ ልጆቻችን ናቸው። እንዴ ሲያጠፉ አጠፋን ብለን አስተያየት እንሰጣለን። እሱ መብታችን ነው እንጂ አንሰድብም። የብሩኬ ወዳጆች ልጅቷን እየረገጧት ነው። አዎ በጣም ይዘጋል። ብያቸዋለሁ እኮ ተመልሰውበታል ብያቸዋለሁ። እኔ አይቻለሁ። ዞር አንቺ ጋር ከመግባቴ በፊት ዞር ስል ዛሬ እስቲ እንዴት ነው ስል ረገጣ ላይ ናቸው። ስለዚህ ምንም ማድረግ አንችልም። አለቅ ዝም በሏቸውና ልጅቷ ትረገጥ። አፋ የሆነች እንትን ያሌለው ያረገጡት ነው። እሱንማ 1 ወር ከ15 ሆነ እኮ እኔ መቼ እንትን እንደሚለቁት አላውቅም። ደህና ነበሩ እኮ የሃይሜ እህቶች ናቸው። ዛሬ እኮ የተነሱ ይነሱ። በቃ ሌላ ወሬ ቀይሩ በእናታችሁ። በቃ ይሄ ይቅር። ማረጋኝ የራሳቸው ጉዳይ ለማንኛውም እንግዲህ እግዚአብሔር ነጠላ ዜማ ሊለቅ ነው። በነገራችን ላይ በቅርቡ ነጠላ ዜማ ለቃለሁ። ለማን ይቻላል እያልሽ ልቀቂልን። ይቻላል ከቴክሳስ ይቻላል ምናምን እያልሽ ልቀቂልን። ነገረኛ አደረገኝ በእውነት። እኔ እኮ እንደዚህ መናገር አልችልም በእውነት። ግን አንዳንዴ አንቺ ነው ነገረኛ። አራንቺ ብቻለሽ። ምንም ተናጋሪ ሆኛለሁ። ጉድ የፈላችሁ ሁላችንም ተናጋሪ ሆን። ከሚገርማችሁ የሆነ ቦታ ካየው የሆነ ሲሰድቡ የሆነ ፎቶ ሲዘቀዙ ካየ ሰተት ይገባል። ከዛ በቃ ተሰድቤ ይወርዳል። ምን ማድረጋችን? እኔ ሰው ቤት አልገባም። የምገባው ሃይሚ ጋር እቃጠላለሁ። እኔ በቃ ያናድደኛል፣ ያበሳጫለሁ። ሌላ ቦታ አልገባም። እኔ ግን ዛሬ ፈርቼ ቪዲዮውን አላየሁም። ክፈችለት እንደ እነሱ ምትወዱ ከሆነ ምን ችግር አለው? የልጅቷ ንግግር እኮ ይከብዳል ብታዩ። ቤት ምናምን ስትል ብቻ መግቢያውን አይቼ ውጥት ብዬ ሃይሚ ነው ይኸው ወዳታለሁ። እንደ ልጄ ነው። ባላደርስም ብሩክ ማለት ሃይሚ ነው። ሃይሚ ማለት ብሩክ ነው። እኛ አንድ ነው የምናደርገው። ለጋራ ነው፣ ለራሳቸው ለጎጆአቸው ነው የሚሰሩት። ስለዚህ ክፈችና ማርያምን ልቤን አልሳመኝ። መግቢያውን ብቻ እሷ ቪዲዮ ይዛ ስትመጣ ደነገጥኩ።
እኔ ራሱ ቮሊዩሙን ቀንሼ ነው እንትን ያልኩት እሷ እስከምትጨርስ ማለት ነው። እስከ መጨረሻ አዳምጬ ጨርስ አድርጌ በአንደኛው ስልክ ደግሞ ከፍቼ ለቀቄያለሁ። በአንዱ አሳለሽ ልጄ ወይኔ ኧረ እኔ ራሴ በ3 ነው በ4 ስልክ ነው ያየሁት። እኔ ያለሁበት የፈለገ ነገር ለምን መሰለሽ አስተያየትም ለመስጠት ለመረዳት የምናደደው ምናልባት ሀይሚን ስትናገር እሱን እያረገምኩ እሺ ቤቱ ቆሽሿል። ይሄ ምንድን ነው እንደዚህ የሚመስል ያለች ጊዜ ነገር ጎትታ ታወጣታለች። ዝም በል ማለት ነው። ሀይሚን ስትመጣ እንዴት እንደምታይ ቴሌቪዥን የልጆቼ ቴሌፎን ታብሌት የኔ 2 ነበር ቅድም እንደዚህ ነው። በቃ እነሱ እኮ አይኔን ጨፍኜ ያየሁት ጌታ ማየት በቃ እኔ ነገርኩሽ እኮ በኤርፎን አድርጌ ቁጭ አድርጌ ስራ እየሰራ በደንብ አዳመጥኩን። አንዱ ስልክ ደግሞ ከፈትኩት። 2 ስልክ ነው ያለ፣ በ2ቱም ጨረስኩ። ጌታን ይቺ ልጅን ቢያውቁ ነበረ ብሩኬ ፍቅረኛውም አይደለችም ጓደኛውም አይደለችም ምንም አይደለችም። ኧረ አይደለችም እንዴ አይደለችም። እኔ ከመጀመሪያውም ነው አይደለችም ያልኩት። ብሩኬን ከተከታተላችሁ አቤት አንቺ ዛሬ ነው ትላንትና አንቺ እኮ ብለሻል። እቺ ጉዞ አዲስ አበባ ከመጣች አልሽ ስራ እንደሆነ አረጋግጣለሁ ብለሽ ሳቅሽ እንደው እና ትላንትና ዛሬ ትዝ ይለኛል። ዛሬ ነው እንደውም የሳሚልኝ አይነት ስራ መሆኑ በዚህ ነው የማረጋግጠው። ይደነግጣል። እንዴት ያለ እናቴ እርግጠኛ ግሌ ነው ግሌ ምናልባት ሰው ልኮባቸው ዛሬ እስካሁን ቀን እንትን አልታየም። ዛሬ ቀንሷል። ሰው ደነገጠ እንዴ። ስሚ የቡሩክ ወጦች ምን እንደሚሉ ታውቂያለሽ? ሀሰን ነው ቤቱን ያሳያት ወይ ቤካ ነው ወይ ፍጹም ነው። ወደ ሀሰን ተመለሱ። ሶስቱንም ጸጉራቸውን ላጭተን እንዘቀዝቃቸዋለን። ፈረደባቸው፣ ልጆቹ ፈረደባቸው። እነሱ ምን ያገኟቸዋል? ምንም አይደለም። ቢዘቀዘቁም እኮ አንተ ሄዳለሁ ብላለች። እንግዲህ ጓደኞቻቸው እኮ ናቸው፣ ጓደኛ ናቸው። ገባሽ? አሳልፈው አይሰጣጡም። በኢትዮጵያ ምድር አንድ ሴት የዲቃላ አርግዛ ያንተ ነው ብላ ተከታትላ ቤት ምትመጣለች እንዴ? ነውር ነው እንዴ? ነውሩን ተውት። አንድ ሴት ተደፍሬ ያለው ካለች የተደፈረችበትን ምርመራውን ሄዶ ያስመረምራሉ። ግን ደግሞ እቺ አርግዣለሁ ብላ ነው የመጣችው። በህግ መንገድም ቢሄዱ እስከምትወልድ ድረስ ህግ ምንም ነገር መጠየቅ አይችልም። ደፍሬ አርግዣለሁ ብላ ሃይሜ ያሰጠችውን ነገር ሰጣለሁ አለች እኮ በቃ ምን አለች? ሃይሚ እንግዲህ ለምን እንደሆነ ታውቃላችሁ? ሃይሚዬ ባለፈው ምናልባት ከኔ ያጣው ነገር እንዳለ ምናምን ስለ አሁን ደግሞ እሱን ረስታ መጣች። አዲስ አበባ መጣች። ማንዬ ምን አሳቀኝ መሰለሽ? ጸጉሯን ተቆርጠ ነው አለችው። ደግሞ ነካኪው ተብላ ነው ያኔ እኛ ስለምንናደድ ጸጉር ቤት ሄዶ ሊመጣ ነው መሰል ሄደ። አቤት አቤት ሃይሚን ይዟት ሊመጣ ነው። ነይ ውጭ ብሎ ገፍትሮ ለሁለት ላይ ያስወጧት። ሃይሚን ሊያመጣ ነው። ቤት ውስጥ ትቻት የምሄደው ይችን ሴት ሃይሚን ሊያመጣ ነው ሄደ። ሃይሚን ይዞ ይመጣል እኮ አብሮ። ነይ ውጭ አንቺ ከህይወታችን። ሃይሚ ቤት ውስጥ ነው ያለችው። ባካ ሃይሚ መኝታ ቤቷ ነው ያለችው። አይ ስራት አንቺ ማስረጃ ከቪዲዮ በኋላ ይስቃሉ እኮ እንደዚህ ያረክ እንደዚህ ያረክ ይስቃሉ። እኛ ግን የታለቀው የምትል አለ እንዴ በኢትዮጵያ ምድር በጌታ አረሽም ነው ንቁ እንጂ አጅሬ እንዴ ስማ ትናንትና ላያችሁ እንደ እኔ በጣም ደስ ያለኝ ሀንዬ ስለተረጋጋች በዚህ መልኩ በጣም ደስ ብሎኛል። ኧረ እኔ ዛሬ ፏ ነው ያልኩት ጌታን እንዴ በሀገራችን በኢትዮጵያ ምድር የሌለ ሃይሚ ከሚዲያ ከጠፋች 4 ቀን ሆነ። ከሚዲያ ከጠፋች 4 ቀን አረባሽ እንዴ አንቺ ትናንት አልነበርሽም ማለት ነው። ታይ እንጂ ልጃችን ቪዲዮ ስለማያዩ እኮ ነው። ግማሹ ደግሞ ከስታለች እያለ ነው።
ግን ሰውነቷ ትንሽ ወርዷል እኮ ሃይሚ ነው